መቼም ይኸውልህ ብትከበር ይሻላል። ስርዓትን ያዝ። ምንድነው የምትለው? ምን አድርገህ አሁንም አንተ 1000 ጊዜ እንዲህ ተከታትፈህ እንደገና ቦክሰህ ብትሰራ የቶፋን አንዲት ግራም አትሆንም። ለኪያ ቶፋ የከፈለውን ዋጋ ኧረ አንቺ ነቃ በይ። የቀለድክ ነው በለኝ። ለምንድን ነው የምትቀልጂው አንቺ? አንተ አይደል እንጂ እየቀለድክ ያለው ነው ይባርክ። ኧረ በጣም አንተ አይነት ምራዳ አይደለም። ልክ አይደለም። ልክ የሆነው እኮ የወረደ ሰው ግን ገጥሞኛል። ልክ የሆነው እኮ እሱ ነው። አንተ ምን አይነት ወረሰች አሉ ጭንቅላት ነው ያለ ሰዎች በምን አይነት መልኩ ኪያዬ በፍጹም ወንድምሽ ሊሆን አይችልም። ይኸውልሽ ወንድምሽ አይደለም። ይኸውልሽ ኪያ ይሄ አንቺ አንድ ማህፀን ላይ የተኛ ሰው አይደለም። የእውነት ነው የምልሽ። አናር እንደዚህ አይነት ሰው እኮ አይደለም። ኧረ በእናትሽ ትንሽ ጭንቅላትሽን ማለት ነው። ለኔና ለማሚ ብሎ ራሱ መኪናውን ሽጦ ማለት ነው ለኛ ቤት ገዝቶልናል። ሌላውን ተወው። ኧረ እባክሽ ቆይ ሲጀመር ይኸውልህ አንተ አይደል እንደ ፈልፍዬ ምናምን ነገር ከሞትክ ከተረሳ ከጠፋህበት ጎትቼ ዛሬ እዚህ ፊት ለፊት ያመጣው ለምሮ ምግል አንተ ጥቅም ፍለጋ ነው። ያንን እኮ ጥላሃት እኮ የራስን ኑሮ ጫካ ውስጥ እዛ እየኖርክ ነበር። ማንነትን ደብቀ ራስን ደብቀ ታገትኩ በሚል ሰበብ ስማ ወድጄ ምን ወደ አይደለም ሰውም አይደለም ሲጀመር አንተ ሰውን ፊትም ቆም ሰው ምን አለ እኔ ልንገርህ ደልልሃቸው ነው መኪናዬን ሸጥኳል። ከዛ ወፍጮ ቤቴን ሸጥኳል። ከዛም በኋላ አንተ አሁን ከዛ ንብረት ልትቀራመት። ሰላም እንዴት ናችሁ የኪዩ ቤተሰቦች? ዛሬ እንግዲህ በሷ ቻናል መጥቻለሁ። የመጣሁበትም ነገር እሷ ዛሬ ከሰው ጋር እያወራች ነው። ያው ሰሞኑን ጣል አድርገኛለች። ሙቀት ላይ ናት መሰለኝ። ደበርኳት መሰለኝ አብረን ስንል ምናምን ነገር ደበርኳት መሰለኝና ጣል አድርገኛለች። ብቻ ግን ዛሬ እስቲ ከእናንተ ጋር ላውራ ብዬ ነው። እንግዲህ አንዳንድ ነገሮችን እናወራለን። አኑንም ጠርቼዋለሁ። ያው በማከራችን ያለው ነገር ሶልቭ ይደረጋል ብዬ አስባለሁ። ለኔ ብዙ ነገር ሆኗል፣ ለኪያም ብዙ ነገር ሆኗል። ታውቃላችሁ፣ ከኔ በላይ እናንተ ታውቃላችሁ። ምክንያቱም እኔ ባልነበርኩባቸው ጊዜያቶች ምን እንዴት ሲሆንላት እንደነበረ ታውቃላችሁ። ኪያ አታውቅም ይሄንን ነገር፣ እሱ እንደሚመጣ አታውቅም። ምናልባት ሊደብራት ይችላል። አይዶን ማውቀው ነገር የለም ግን ትመጣለች። ያው እንደው እየመጣች ነው። እስቲ አላምንም ካሜራ ብቻ እንዳው እያየሽ ጥሩ ለውጥ ነው። አይሽ ካንቺ አሁን እየበለጠ ከዩቲዩበር ጋር መዋል ምን እንዳሉ ታውቂያለሽ? እነሱ ራሱ ከሱ ይልቅ አንተ ትሻለናል እያሉ አንተ ትሻለናል ስታወራ ሞገስ አለ አሉ። እሺ ኪያ ይላል ሞገስ ጣል አረገችኝ እላችኋለሁ። እሷን ድሮም ተዋት። ያው በሪያን ጠልጥያ እንዴ ይሄ ምዞረው በየቦታው የታለሽ አሁን ቪዲዮ ስከፍት የታለሽ? ዛሬ ጆጆ ይለጨውት እኮ ነው ይሄ መጣ። ማን ነው ይጮታ? እኔስ ወይስ አንቺ? አንተ አሰክሽውን ማን ይልጭስ ነው ታዲያ? እና እኔ ልጭስ ነው አሁን እኔ እንዴት አስበሽዋል? ዝጓሽ አንቺ ቢያንስ ሴት ነሽ ብትጫወቺ ኖርማል። እንደውም ቅልብልቦሽ እንደዚህ ምናምን የሚያደርጉት ነገር አለ። እሱ ራሱ ብትጫወቺ አሁን ኖርማል ነው። እሺ ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ይሄ ሰውዬ ቻናል ላይ ብልግና ነው በእውነቱ። ካሜራማኑንም ከሰዋለሁ ያለ እኔ ፍቃድ ካሜራ በማብራቱ። ጥሩ ለውጥ ነው በእውነቱ። እየተበረታታ እየለመደ ነው። እንዴት ነው ለእሱን እየለመደ ነው። በጣም እየለመደ ደግሞ እንደሚወዱኝ እየተናገሩ ነው። አንቺን አሁን ረስተውሻል እኮ ታውቂያለሽ። አንድ ቀን እኔ ጠፍቼ እንኳን አልረሱኝም እነሱ። ኧረ ተያቸው ረስተውሻል። አንተን ያስታውሱ። እንደውም ሰሞኑን ተናደውብሃል። ለምንድን ምን አመጣ አለበት? በቶዬ ጉዳይ ነው። እሱን እኮ አውርተን እኮ የጨረስነው ነገር ነው። እንደገና እየደጋገምን ምናምን የምናነሳው ጉዳይ ነው እንዴ? አይዞሽ ምን ልንሆን ነው? ካንተ ጋር አቡኑ ቁጥር እንደዚህ ነው ማለት። ኧረ ምን እንደው ፈታ አይደለ እንዴ? ከኔ ጋር ስትሆኝ እኮ ቀንሽ እኮ ነው ብሩ። ዛሬው ለምንድን ነው እዚህ የመጣ ነው? አንድ ነገር አለ። እስቲ ትንሽ እንጠብቅና ብናየው ይሻል። እሺ እስከዛ ምን እናድርግ? እንትን እንጭት ምንድነው አኩኩሉ ነው የሚባለው ወይ የሆነ ነገር ነው። ምክንያቱም ምንም ያማረገ ሙድ ላይ አይደለም ያለው። ግን እስቲ ትንሽ እኔና ነገሩ ወንድም አለሜ ጋሻ መገተይ ይላል። በጣም ከብዙ ሰዎች ጋር እኔን እንትን ለማለት ስለሚፈልግ ለማራቅ ስለሚፈልግ እስቲ ይኸው እኔ እህት ነኝ እነሱ አይወስዱኝ አይበሉኝ። ማን ነው ያርቃው? እኔ እኮ አጠገቤ መሆንሽ አይደለም ስትነኪኝ ደስ አይለኝም። ደግሞ
የክፋቱ ክፋት እኔ ልክ ስመጣ ሚነካሽ ደግሞ ወይ ምን ክፉ ነገር ስለምትከት ነው አይደለም እኔ ክፉ ነገር ስለመከት ነው። ታዲያ እስቲ በጡንቻ ማን ይበልጣል ከኔ ነገር? ኧረ አንቺ ትበልጫለሽ። ላይቱ ይተበጠባል። ኧረ አንቺ ትበልጫለሽ። ኧረ ስኳት የእግር ነው እና የእግር ነው እንዴ? ይቅርብሽ። በፍረት ያመኝ የተቀመጥኩ ሰው። ኧረ አንቺ ራሱ ከኔ ራሱ ግዝፍዝፍ ብለሻል እኮ አትይም? አሁን ራሱ ነበርኩ እንዴ እኔ መቼ እንደዚህ ታከላለሽ ብዬ አስቤ አውቃለሁ። አሁን ራሱ ቁመት ራሱ እና ብንለካካከው እስኪ ትበልጭኛለሽ እኮ። ያው ሞዴል ለማድረግ እኔን የምታስቡ ሰዎች ካላችሁ ሞዴልነቴ ትንሽ ቢያሰጋም ለቁመት አልታማም። ትንሽ ውፍረት ነው። ውፍረቱን ደግሞ ያው ስፖርተኛ ወንድም ሲኖራችሁ ያው ዩቲዩበር ሲኖራችሁ ካሜራ አብርታችሁ ሰላም እንደምትሉት ሁሉ ተጋባብኝ እኮ ሰላም ስትይ ራሱ ሙቀቱ ሰላም ትላለህ። እኔ ኮሌ የሆነ በቃ ሙቀቱ በቃ በለው ከፋሚሊዎቼ ጋር እንዲህ ምናምን ነገር ማውራት በጣም ደስ የሚለው በጣም ጸዴ ነው በጣም እና እንዴት እና ያሰብኩት ነገር ዘገየብኝ። እንዴት ይሻላል? ምንድን ነው ያሰብከው? ቀለል ያለ ነገር ነው ግን ምን አስበህ ነው ዛሬ ምን ልገዛልኝ? ማን ምን አሁን እኔ ብር ኖሮኝ እኔ ሀገሪቱን ሙሉ ላንቺ ብገዛልሽ ኖሮ ተላልፎለታል። እሱና ሀብታም ነው ፋሚሊ ግማሽ ገንዘብ እስክትሰጠኝ ድረስ በዚህ ድረስ አላምንህም። ይዤ ነው የምዞረው እኔ ራሴ። ኧረ ምን ችግር እኔ ገንዘብ ኖሮኝ ማለት ነው ዓለምን እንዲህ ፒክ አድርጌ እንደዚህ ባንድ ሻታ የምትገዛው ቤት ነው የምትገዛው ምንድን ነው የምትገዛው? ምን ይሻላል? እንጃ እኔ እኮ ለራሴ እኮ እኔ እኮ ለራሴ አልገዛም ለአንቺ ነው የምገዛው። ስገዛው ደግሞ ስታመጣው አይደለም ምን ድሮ ቀረኩ ማርሽ ባንድ እንዲህ አሰልፈን ማለት ነው እንደዚህ እያለ ማለት ነው። አልገባሽም አንቺ እግዚአብሔር ይመስገን። አንተ ድሮ እንደዛ ጉድሊት ስንሰራ ምን ስንልና ምን ነገር ድንቹ ተሸጣል ተሸጠም የምንል ሰዎች አሁን መኪና እንገዛ ነው። አዎ መኪና ይገዛለታል። ባንድም ደግሞ አይገብቶሻል እንደዚህ እንደቀለ ምናምን ቡና ተፈጽሞ ምናምን አለ ማርሽ ባንድ ምናምን እናስባለን። ከዛ ማዘር ምናምን ነገር አድርገናት ነው አብራ ባለቅ እና እንዴሽ ምንድን ነው ሰው እየጠበክ ነው? በጣም ወደዛ አየክ። ኧረ እኔ ምን እጠብቃለሁ? አካባቢው የሆነ አየሩ ምናምን ነገር ደስ ይላል። አይዘህ አንድ ያልነገርኩህ ነገር አለ። ምንድን ነው? ከከተማ ልወጣ ነው። ያው ባገኘው ብር ትንሽ ጥላል። ልንዝናና ነው እኛ። ኧረ እባክህ እና አይደለም አንተ ጋር ሳይሆን እግዚአብሔርን እኔ አልሰማሽም። ከከተማ ጭራሽ እኔ እኮ ከከተማ የወጣሁት እኮ ያን ጊዜ እኮ ያኔ ስታገት ነው እንጂ ከዛ ወጥቼ መች አውቃለሁ። አይ ነው አስቤዋለሁ። ከአንተ ጋር እንደውም ዱባይ ነው ከከተማ አይደለም። እንደዛ ያስማማኝ። ከማን ጋር ነው? ካሉ ጋር። አይ ነው ሊደብር ይችላል፣ ግን ደግሞ መውጣው ካሉ ጋር ያምሻል። ኧረ አያመኝም። የምሬ ነው። ካኑ ጋር አሉን ወጣ ያምሽ አይደለም። እሺ ቆይ ስሚኝ፣ አይደለም እንዲህ ምናምን እንትን አትበይ። እሺ እሱ ምን አለ? ምን አለ? ምን እሺ ነው አለ። ሚስቱን ምናምን ነገር አስፈቅዷታል። ስለዚህ ለአንድ ሳምንት አታገኘኝም። ለአንድ ሳምንት እህትህ በጣም ትናፍቃለች። አንቺ ለምን ጭንቅላትሽን አሰርተሽ ወደፊት ለምን አታስቢም? አንቺ እኔስ ወደ ኋላ ነው እያሰብከልኝ? በጣም ወደ ኋላ እንደ ሕፃን ልጅ ነው እንጂ እያሰብሽ ያለሽው። ስለተፈጠሩት ነገር ከሆነ ስለተፈጠረው ነገር አይደለም። ሲጀመር ይኸውልሽ ሲጀመር ማለት ነው ሲጀመር ጠርጥሬ ነበር። ምን ይጠርጠር? ሲጀመር በጣም የጠረጠርኩት ነገር ማለት ነው በሰዓቱ እየሆነ ነው እየመጣ ያለው። ገብቶሻል አይደለ? እየሄደ እየመጣ እንዲህ አትርሽኝ የሚለው ሲጀመር ሌላ ነገር አስበው እንደሆነ በቃ ስለሚወደኝ እኮ ነው። ምንም ስለሚወድሽ አይደለም፣ ንብረቱን ለመካፈል። ኧረ አንቺ እንደ ሕፃናት አታስቢ። ኧረ እንደ ትልቅ ሰው አስቢ አንቺ። አረጋ ምን ሀብታም እኮ ነው እንደኔ እንትን መሰለህ አይደለ? ሀብታም ነው አይደለ? አዎ ማለት ነው። ሀብታም ብር አይፈልግም አይደለ? ተጨማሪ ብር አይፈልግም። ኧረ አንቺ ነቃ በይ። እየቀለድክ ነው በለኝ። ለምንድን ነው የምትቀልጂው አንቺ? እና አንተ ነህ እንጂ እየቀለድክ ያለው እኔ እኮ አይደለም። አንቺ እኮ ነሽ ቀልደሽ ንብረት ባገኘሽ በማግስቱ ሄጄ እዝናናለሁ፣ እሱ ደግሞ ይመጣል። ከዛም በኋላ ምን ሆነሽ ነው አንቺ? ለምንድን ነው የማታስቢው? ምን ችግር አለ እንዴ? እና ካዲ ያገኘሁት ብሩ ምን እንዳደረገው ነው? ኦኬ እሺ፣ ብሩን መጀመሪያውኑ ለምን አገባ? አየሽ ጥቅም ፈልጎ እንደሚመጣ የምታውቂው ለምን መጀመሪያ አገባ? ማርያም ምን ሆነ ነው? አቡሽ አኗር እንደዚህ አይነት ሰው እኮ አይደለ። ኧረ በእናትሽ ትንሽ ጭንቅላትሽን ማለት ነው። ለእኔና ለማሚ ብሎ ራሱ መኪናውን ሽጦ ማለት ነው ለእኛ ቤት ገዝቶልናል። ሌላውን ተሆነ። ኧረ እባክሽ
አረ ገዝቷል። አሁን መኪና የሚያዙ ነው እንዴ የምታየው? ከዚህ በፊት የነበረችን በጣም የሚወዳትን መኪና ነው የሸጠው። አረ አሁን ከሱ እጥፍ የሆነ ብር ሊያገኝ ነው ታዲያ። አረ በመድኃኒዓለም ምን ሆነህ ነው አንተ እንዴ? አብሹ እንዴ ከፈለክ በራስ አካውንት አደርግልሃለሁ። አይዞህ ብሩን እንዳላጠፋው ፈርጠው። አረ አይደለም ይኸውልሽ ልንገርሽ፣ አሁን እሱ የ1 ሚሊዮን ብር መኪና ሸጥኩ ብሎ ይነግርሻል። ከዛም በኋላ ወደ በቃ ከ20 ምናምን በላይ ሚሊዮን ብር ሊያገኝ። አንቺ ምን አይነት ጭንቅላት ነው ያለው እሱ ግን? አረ በማርያም ምን ሆነህ ነው አንተ እንዴ? አኑ ምን ጭንቅላት ውስጥ ማለት ነው ባይዘው እኔ ልንገርሽ፣ ጭንቅላት በጣም ትልቅዬ ኮምፒውተር አለ እሱ ልጅ። አዎ ጠርቼው ነበር። ምን ነው ለምን መምጣት ስላለበት ነው። ያሙሃል የነገሩ እንዴት ነው በስነስርዓት ስለማስረኝ በቀደም ይጣላ ነው ምናምን ተናገረ ዳንስ ያማኑ ቤተሰቦች እንዴት ናችሁ? ሰላም ዳ ዛሬ በድንገት ነው አቡጃ ፈልጋለሁ ምናምን ብሎ ሲደውልልኝ እኮ አብራችሁ እንዳላችሁ አላወኩም ነበር። የሚገርምሽ ምን ነው እኔማ ጀስት ለማውራት ያለውን ነገር ለመጨራረስ ነው ያለውን ነገር መስሎኝ እንደውም አብራችሁ ሳያችሁ ምናምን ነገር አልነገርኳትም። በእርግጥ ግን ኦኬ አይ ፕሮግራማችሁ ካልሆነ ችግር የለውም። ቅርብ አካባቢ ስለነበርኩ ነው የመጣሁት። መመለስ ይችላል። ሄዳል የሆነ ችግር የለውም። ሄዳል አይ የጠራሁት እኮ ያለውን ነገር ከከተማ አብሼ ከከተማ የተወሰነ ቀን ምናምን ነገር ልመጣ ነው። ባይ ዘ ወይ መምጣት ይችላል። አብረን ምናምን የተወሰነ ጊዜ ማሳለፍ። ኧረ ሞቴን ልደግስ ችግር የሞቴን ጽዋ ዘይጅ ይላል ከእናንተ ጋር ይቺ እንዴት የሞቴን ጽዋ ማለት ለምን ብቻዬን ይደብረኛል። ስገለኝ ሂጂ ያ ቆይ አይደለም አንደኛ እንዴት ስገለኝ ማለት አይ ኖ ምን እዛ ሂጂ የሪሳ ሳጥን ይዤ ልሂድ እዛ ማለት አልገባኝም። አይደለም ከከተማ ልንወጣ ነው ምናምን። እሺ በዚህ ጊዜ አንተ እንዴት ሀሳቡ መጣላችሁ? ሲጀመር ከከተማ መውጣት እኔ ነኝ እኮ ሀሳቡን ያመጣሁት። አንቺ ብትሆኚ እንዴት አንቺ አታመጭም? እርግጠኛ ነኝ አንቺ ይሄን ሀሳብ አታመጭም። እኔ ነኝ ያመጣሁት። እንዴ ቆይ አልገባኝም። ለምንድን ነው አንተ የምትገደለው? ለምንድን ነው አይ እኔ እንደዚህ ነው እንደዚህማ ቆይ ሲጀመር ይኸውልህ አንተ አይደል እንደ ፈልፍዬ ምናምን ነገር ከሞት ከተረሳ ከጠፋህበት ጎትቼ ዛሬ እዚህ ፊት ለፊት ያመጣው ለምሮ መገለህ አንተ ጥቅም ፍለጋ ነው። እኔ አንተ ያንዣበብክ ያለው አሁን ውስጤ ሲነግረኝ ይኸውልህ ውስጤ የሚነግረኝ ማለት ነው ጥቅም ፍለጋ ነው። አሁንም ሄደህ እዛ ምን አይነት ጥቅም እፈልጋለሁ? ምን ላገኝ? ንብረቱ አንቺ ምንድነው? የምሬን እኮ ነው እያወራህ ያለሁት። ኪዩ ግልጽ አድርጊልኝ። ምንድነው አንቺም በዚህ ነገር ውስጥ የምታውቂው ነገር? ምንም የማውቀው ነገር የለም እንዴ ኪያ ባታውቂ እኮ አብረሽ ጠብቀሽ ምናምን ነገር ይሄን ነገር እንደዚህ ብለሽ አታማኝ። ኖርማል እንጂ ለማድረግ ነው። አንተ እኮ እኔ እኮ የቅርብ ጊዜ ትዝታ ነው ባባ። እጅግ የምወደው ህልሜ የነበረን ወፍጮ ቤት ሽጬ ህልሜ የነበረች እጅግ በጣም የምወዳትን መኪና ሽጬ እኮ ቅርብ ጊዜ እኮ ነው ለአንተ ለቤተሰብ ስንት ሸጥከው? አንተ እኔ ስለ በብር እንደዚህ የምታማሰው አይደለም። እንደዚህ ልክስክስ ምናምን ባህሪ አይደለም። ይኸውልህ ሲጀመር ልንገርህ፣ አሁንም ሐሳብህ መጀመሪያውንም ማንም የላትም ብለህ ነበር የጮትከው። አሁንም ደግሞ ውርሱን ለመቀራመት አንተ ስንት አይደለም ስንት ነው የፈለከው? አይደለም ስንት ነው የፈለከው? አይደለም የላትም ብዬ ሳይሆን እጅግ ስለማፈቅራት እጅግ ስለምወዳት ስንት ነው የፈለከው? ስለማልችል ለሷ ማድረገው ነገር በጠቅላላ ለራሴ እያረኩ እንደሆነ ስለሚሰማኝ ስለነበረ ሳደርግ የነበረው እነዛን ነገሮች ሁሉ በጠቅላላ ነገር ሳደርግ ነገርከኝ። ሰማሁህ። አገባህ አይደለ? እና ለምን አርፋት ገንዘብ ፈልገህ ነው? ቆይ ውርሱን ፈልገህ ነው? ለገንዘብ ብዬ አስቤ ነበር። ውርስ ፈልገህ እኮ ነው የመጣው። ውርስ ፈልገህ ነው የመጣው። አንተ ምን አይነት ወረሰች አሉ ጭንቅላት ነው ያለ ሰዎች በምን አይነት መልኩ ኪያዬ በፍጹም ወንድምሽ ሊሆን አይችልም። ይኸውልሽ ወንድምሽ አይደለም። ይኸውልሽ ኪያ ይሄ አንቺ አንድ ማህፀን ላይ የተኛ ሰው አይደለም። የእውነት ነው የምልሽ። የእውነት በጣም ነው ስትታመሚ መጥቶ ያልጠየቀ ሰው ያልነበረ ሰው ዛሬ ውርሱ ወደ እጅ ሲገባ ምን ሊያደርግ መጣ? አይደለም ውርሱ እኮ አይደለም ይኸውልህ ልንገርህ፣ አንተ ራሱ ሞታል ተብሎ እኮ አንተ ራሱ ጠፍተህ አይደለም ውርስ ማለት ነው። የኪያ ቤተሰቦች ራሱ ኪያ ላይ ያደረጉባት ነገር እነዛ ነገሮች በጠቅላላ እኮ አንተ ራሱ እንዳትፈራት እኮ ሳይታወቅ ኪያ ማንም ባልነበረችበት ሰዓት ነው አብሬያት የነበርኩት።
አሁንም ቢሆን ወደፊትም ቢሆን ለኪያ ነፍሴን ስጣታለሁ። አይደለም አሁን ከሷ ካንቺ ግን ቅንጣት ስባሪ ሽራፊ ሳንቲም እኔ ፈልጌም አስቤም አላውቅም። ኪያ በንብረቴም በገንዘቤም ይኸውልሽ በህይወቴም ባለኝ ነገር ሁሉ ወደ አንቺ ከመምጣት ይልቅ አንቺ ግን አንድ ነገር ፈልጌ እኔ አሁን ባለፈው ቆይ ልንገር ምንድነው እንትን የምትይው ባለፈው አሁን ኬክ ምናምን 50 ኬክ ምናምን ብለህ ደለልካት። አሁን ደግሞ ለመዝናናት ከከተማ ምናምን ወጣ። ኧረ እባክህ እሺ ኪያ እንደዛ ነው የሚጓጥልህ። ከከተማ እንውጣ ያልኩሽ ኧረ እኔ ነኝ ያልኩት ነገር አይደለም። ይኸውልሽ ልንገርሽ ስሚ እና ደግሞ ሌላው ደግሞ 50 ኬክ ምናምን እሷ ስታለቅስበት እንደዛ ስትሰቃይበት የነበረ ቻናል ነው። ተመልሶ መጥቶ ተስተካክሎ ምናምን ስታየው ደስ ይላታል ብዬ ነበረ ያን 50 ኬክ የሚያከበርኩት አይደለም። አንድ እንድታቀም የምፈልገው ነገር ቢኖር ማለት ነው አንተ ቤተሰቦቼ ጭንቅላቴን መርዘውኛል ብለህ ጫካ ገብተህ በህይወት እያለህ እንደሌላ አስመስለህ ተደብቀህ ስትኖር ለኪያ አንድ ባንድ እየተሸራረፍኩ ሳልቅና ስሞት የነበረው እኔ ነኝ ቢገባ። ለአንተ አንተን ከዛ ጫካ ውስጥ አስለቅቆ ለማምጣት ለህይወቴ አልሳሰውም ቢገባ። ዛሬ አንተ ግን ገንዘብ ምናምን ብለህ የሆነ ትርኪ ሚኪ ማቴሪያሊ በሆነ ነገር ምናምን ነገር ራስህን ለክተህ የኪያ ፍቅር ዋጋ ቤተሰባዊነቷን በሳንቲም እየለካ ያለው አንተ ነህ። እንደዛ አንድ ነገር ሰማ ቀርፋዳ መኪና ከገንዘብ አንግል እኔን ማሰብ ከጀመረ ነገ ከነገ ወዲያ ለገንዘብ ብሎ አንቺንም ይገልሻል። ይሄ ወንድምሽ ማለት ያሽ እኔ ሲጀመር ከዚህ ጋር ማውራት እኔ ሲጀመር ልንገርህ ስማኝ፣ ይኸውልህ ስማኝ ዛሬ ነው ወንድምሽ እንደሆነ ኪያ ትዝ ያለሽ አይ ነው ወንድሜ ነው በቃ ዝም በል እሺ ይቅርታ። አንተ ቆይ አንተ እንዴት ሲጀመር እንዴት ታወዳድራለህ? ይሄን ልትነግሪኝ ነው ታዲያ ደውላችሁ ነው አቡሽ በጣም ታሳፍራለህ። አዎ አሳፍራለህ። ይሄ በጣም አይገባኝም ነበር። አንተ ነው የምታሳፍረው። አንተ ብትሽል ማለት ነው። ልክ አይደለም እየሰራለሁ። ምንድን ነው ልክ ያልሆነው? አንተ እንደዛ ነው የሚያደርግ ሰው አይደለም። ምን ሆነ ነው እንዴት ነው የማያደርገው? ብትሰጠኝ ሰው ነበርኩ እኔ ብትሽል ቢገባ የኔ ማንነት በትክክል ቢገባ እንደዛ ነበር የምታደርገው። አቡሽ አኑ እኔ ባልነበርኩበት ጊዜ እናቴንና እህቴን ስትንከባከብ ነበረ። ስለዚህ አሁን እኔ ለአንተ አለው እንደ ወንድም የምትለኝ ጊዜ ነበር። አሁን ቢገባ ግን ካንተ እኔም ሽራፊ ነገር አልፈልግም። ፈልጌም እኔ ከማንም ጠብቄ የማላውቅም እኔ ከጌታዬ እንጂ ከማንም ሰው መጠብቅም ሰው የማይረድ ነው። ሲጀመር አንተ ሰውን ፊት የምቆም ሰው ምን አለ? እኔ ልንገርህ ደልልሃቸው ነው መኪናዬን ሸጥኳልክ፣ ከዛ ወፍጮ ቤቴን ሸጥኳልክ፣ ከዛም በኋላ አንተ አሁን ከዛ ንብረት ልትቀራመት ያን ነገር እኮ እንዳደረገው እኮ ነው ማቃላቸው ማንም የላቸውም ብለህ ነው። መኪናዬን ሸጥኩ ብዬ ማላወራሁም ንብረቴን ሸጥኩኝ። ወፍጮ ቤቴን ሸጥኩኝ እኔ ነኝ አላልኩም። ማን የመረዘህ እንደዚህ ምን ሆነ ነው? ምን ሆነሽ ነው አንቺ? ለምንድን ነው የማታየው እንዴ? ኪያ ነው አንድ ቀን እንደዚህ አድርጌልሻለሁ ብዬ ተናግሬሻለሁ አይደለም? እንደ ህፃን በኪክ ትደልላታለህ። በጣም ታሳፍራለህ እውነት። አንተ እኮ ቤተሰብ ምናምን ነገር እኮ ሴራ ሸረበብኝ ምናምን ብለህ ኪያንም እኮ ጥላሃት እኮ የራስን ኑሮ ጫካ ውስጥ እዛ እየኖርክ ነበር። ማንነትን ደብቀህ ራስን ደብቀህ ታገትኩ በሚል ሰበብ ምን ወደህ አይደለም መሰለን እንጂ እኛ ግን አንተ አወሩኝ ቤተሰቤን ጭንቅላታቸውን በረዙት ምናምን በሚል ከልካሻ ሰበብ እዛ እኮ ገጠር ላይ ተደብቀህ ስትኖር ነበር። በህይወት እያለ አንድ ቀን እናትህን ለማየት ወደ ከተማ አልመጣም። አንድ ቀን መጣህ አንመጣም። እኔ ግን እናቴ ላይ እንዲህ አላደርግም። እዚህ ነገር እህቴ ላይ በፍጹም ግን አላደርግም። አንተም ንብረቱን ከነሱ ጋር ለመጋራት ሀሳብ ነበረ አይደለም? አረ እናንተ አይነት ወራዳ አይደለም። ልክ አይደለም። ልክ የሆነው እኮ የወረደ ሰው ግን ገጥሞኛል። ልክ የሆነው እኮ እሱ ነው። ልክ የሆነው እሱ እህትህ እኮ ናት። ወፍጮ ቤት ሸጥኩ አለ፣ ከዛ መኪና ሸጥኩ አለ። እኔ ሽጫለሁ ብዬ ነግሬ ማለት እሷ ስለምታውቀው ነው ነገሩ። ሊያተርፍ የመጣው እኮ ልክ የሆነው እኮ እሱ ያለ በቃ ልክ ሆኖ እኮ እንደዚህ ነው የሚያስፈልገው ሰው። አንተ ስባሪ ሳንቲም የምፈልግ ሰውም አይደለሁም። ሲጀምር እኔ ገንዘብ እኔ ወፍጮ ቤት ሽጫለሁ ብዬ ሻቃለሁ። እኔ መኪናዬን ሽጫለሁ ብዬ ሻቃለሁ። ግን ሽጬ መጥቼ ኪያ እኮ ህይወቴን በጠቅላላ እኮ እኔ ላንቺ ሰው አይደል? ግን አንድ ቀን ዋጋ ብዬ ሽጠይቂ አሻቃለሁ እንዴ? ሰማኝ ለፍቅሬ ለምን ይፈልጋት እሷ ኪያን ጨረሳችሁ አይደል? አይገባም። ብነግርህም አይገባም። አንተ ገንዘብ ነው አስተሳሰብ እንጂ ስለ ፍቅር ብነግርህ አይገባም። እንዲህ ተደብነ ማለት ነው። የትኛውም ፍቅር አቡሽ ምን ሆነ ነው? ሁሉም ስለ ገንዘብ ሊያደርግ የመጣው እኮ አንቺን ጭራሽ እኮ ካለቀሽው በላይ ደግሞ ጭራሽ ሊያስለቅስሽ እኮ ነው እየመጣ ያለው። እኔ መች መጣው አንተ ነህ እንጂ ይሄን ነገር አንተ እኮ እኔማ እኮ ሁለተኛ እንዳትደርስ እኮ በቃ እንደቱያ እንዳትደርስ ብዬ ልነግርህ እኮ ነው። ጭራሽ አንተ ልንዝናና ልንወጣ ነው። የባለፈው የኬኩ አንድ ደህና ሰው አንቺ እንደዚህ ታሳባት ውጪ አታመጭም። እኔ ነኝ አታመጭም። አንድ ደህና ሰው ያላት ቶፋ ነበር። ቶፋንም ተናገርከው? የምር ተናገረው ኪያ? ይሄ እውነት ነው? አራል ተናገርኩት። በቃ እንዳይደርስ ልጅቷን ቤተሰብ ሰው መስመር አይ አይደለም ነው ወንድም አታሳጣት። አንተ 1000 ጊዜ እንዲህ ተከታትፈ እንደገና ቦክታ ብትሰራ የቶፋን
አንዲት ግራም አትሆንም። ለኪያ ቶፋ የከፈለውን ዋጋ እንደገና ተጨምቀ ብትሰራ ሰማኝ ለቶፋ አንድ ጊዜ የሆነላትን አትሆንላት አሉን ግን ለመሆን እየሞከርኩ ምን እየሆንክ ሰው እያሳጣ የሚያስቡላትን የሚያከብሯትን የሚወዷትን ከነብሶቿ በላይ የሚሳሱላትን ሰዎች በማራቅ ነው የምታስብላት አንተ እንደናንተ ላልሆንላት እችላለሁ ምክንያቱም እኔ ሌባ አይደለሁም ምንም አይደለም እኔ እየነገርኩ ስለዚህ ቶፋ ማጭበርባሪ ነው እኔ ማጭበርባሪ ነን በዙሪያው ያሉ ሰዎች ሁሉ አጭበርባሪ ነን ኧረ ወይኔ አብሽ የምታወራው እኮ ስለማታውቅ ነው እንደዚህ የምትለው እየነገርኩ አይደለም የእውነት በጣም ነው የማመሰግነው በጣም ነው የማከብረው ግን አሳፋሪ ሰው ነው አብሽ ወይ ደግሞ ያኔ ምን እንደምታወራው በእኔም በሷ ምኞት እንዳገባ አንተን ሲጀምር አላውቅም ከዚህ በኋላ ማጠገቤ እንድትደርስም አልፈልግም በቃ እኔም ክብር የሌለና ወራዳ ሰው ነህ ኪያን ግን ማለት ነው ከኪያ ግን ዞር በል ካልከኝ ግን ነግሬሃለሁ መስመራት በማይመጣ ነገር ነው የመጣው ይሄን ነገር በፍጹም ልታገሰው የምችለው ነገር አለ ኪያ ባንቺ ከተመጣ ማለት ነው እንኳን ለሱ ለራሴም አልመለስ ባንቺ ከመጣ ንገሪው አይደል እያሰራራ ነው እንዴ ለዚህ እኮ ነች በሷ ከመጣ ሺህ ጊዜ የትቶን አይመለከተኝም በኪያ ከመጣ እኔ ስለ ፍቅሬ ነው ያወራሁት እኔ የትኛውን ፍቅር ነው ያወራው ማን የትኛውን ፍቅር የሆንኩለትን እስከ ዛሬ ዋጋ የከፈልኩለትን የገፈተርከኝ ነው አይደለም የገፈተርከኝ ነው ገፈተርስ ኪዩ ዘርቤ ላውሮ ምን ችግር አለ ብሎ ነው ይሄን ነገር እያደረገ ያለው እሺ ምን አረጋለሁ ምን አይደለም የገፈተርከኝ ነው ይኸውልህ ብትከበር ይሻላል ስርዓትን ስርዓትን ያዝ ምንድነው የምትለኝ ምን አርሻውንም ለኪያ ብዬ ማለት ነው ማለምን ድንበር ስታኖንሽ ዘርቤ እንዳትመጪ መሀል ላይ ሆነሽ ዘርቤ እያትጉጂ ኪያ ሽራፍ በቃ ረፍ በመዳን ለሷ ያሰብክ አታስመስለው አንተ ራስህ አታስመስል ብር ፈልገህ ነው የመጣው እውነቱን እነግርሃለሁ ስለየትኛው ብር ሲጀምር ሊደብርህ ነው የሚገባው ብር ስትባል እኮ ሊደብርህ ነው የሚገባው ሂዳን በማርያም ሂድ አንተ እንትን አትልም በጣም ታሳፍራለህ በማርያም የኔ ልጅ ጭንቅላት ነው ያለ አንተ ግን አሁን ነው ትናንት እኮ ነው አንተ ካልነበርክበት ዛሬ እንደዚህ የቆምከው ቶፋ በከፈለው መስዋዕትነት ነው እሷ አልቅሳ አብዳ አራ አቡሼ ስትል የነበረው አንተን ነው አቡ ማርያም በቃ ሂድ በቃ በጣም ነው ማዝነው ግን ከዚህ ሰው ጋር ግን እብድ ነው ግን እንዲጎዳሽ ኧረ በእናትህ ስለኔ ምንም አታወራ እባክህ ያማህ ጤና የለህም ምንድን ነው ጤና የሌለኝ ነገር ነው እያወራህ እያየሽው አይደል እንዴ እኔ ሀብቴ ነኝ እሱ ምንድን ነው የሚያደርገው ምን ያደርገዋል ሀብቱ አይበላው አይጠጣው በአንድ ቀን ለምንድን ነው የማይበላው የማይጠጣው ምን ሆነሽ ነው አንቺ አቡሽ ልክ አይደለህም እሱ ከራሱ ሀብት ያለው ሰው ነው አኗል እኮ እንደዛ ነገር የሚፈልግ ሰው አይደለም ቢፈልግ ኖሮ በችግር ሰዓት እኔን አይቀርበኝም ነበር አይደለ ያለንን ነገር ስላየን የቀረበው ሲጀመር አኗር የምርህን ነው ቆይ አቡሽ አዎ የምሬን ነው ከዚህ በላይ ምንድነው የምፈልገው አዎ የምሬን ነው የጥቅም ሰው ነው ሲጀመር መጀመሪያ ቀን እንዳየሁት ነው ያወቅኩት ስለማታውቀው እኮ ነው እንደዚህ ያወራለው አኗርን ብታውቀው እንደዚህ አትልም ነበር ኧረ ተይ በእናትሽ እሱ አሁን በኬክ ደለለሽ ከዛ ደግሞ እንደገና ከከተማ እንውጣ ከዛም በኋላ ምን ሊያደርግ እንደሆነ በምናውቃለን ያደርጋላ ነው ምን ነው እኔ እኮ ነው ከተማ እንውጣ አልኩትኝ ሻውን ካሜራውን እናጥፋና እንዴ መሀል እንዴ አኗር በፍጹም እንደዚህ አይነት ነገር አያደርግም ጣኑ ማለት እኮ ለኔ ቤቱ ሽጦ ለኔ መኪናው ሽጦ እኮ ነው ለኔ ቤት የገዛው እናታችን እኮ ጎዳና ልትወርቅ ነበረ በኮሊደር ልማት ይሄን አታውቅም በቃ ነገርኩሽ አትሂጂ እሄዳለሁ በደንብ እሄዳለሁ ታርጂኛለሽ አትሂጂ እሱን እናያለን በእኔ ሬሳ ላይ ተረማምደሽ ትሄጃለሽ ሰምተሽኛል እኔ እያለሁ አንቺ ከሱ ጋር ከሄድሽ እኔ እንኳን አንተ እናቴ እንኳን ማለት ነው በስትክክል ስነግረኝ እንጂ ስታዘኝ አልወድ ማንም ሰው ሲያዘኝ አልወድ በቃ በእኔ ሬሳ ላይ ተረማምደሽ ትሄጃለሽ እኮ ጨረስን እኮ አይደለ በቃ በእኔ ሬሳ ላይ ተረማምደሽ ትሄጃለሽ ፋሚሊዎች እኔ ማለት ግራ ነው ያጋባኝ በጣም ማለት ሂድልኝ ምንድነው በቃ ሂድልኝ ማውራት አልፈልግም አሁን አንተ እግዚአብሔርን ነው የምልሽ አንቺ ወንድ ነሽ ስትሄጂ እሄዳለሁ አንቺ የምርሽን ነው የምታወሪው? እሄዳለሁ እንዴ እሄዳለሁ እያልሽ ነው የምርሽን ነው? አዎ ከአንቺ ጋር የምንጣለው? አዎ እንጣለው። ምንድነው እያሰብሽ ያለሽው? አንተ ራስህ ምንድነው እያሰብክ ያለው? ብትችል ጸበል ሂድ እሺ። እንዴ አንቺ ለጠላት አሳልፈሽ ንብረቱን ልትሰጪ ነው? አንቺ በእናትሽ ጭንቅላትሽን አትሰርም። እሺ ላይ አልፈልግም አሁን። ኧረ በእናትሽ አንቺ አትጀመር አትሂጂ። እሱን እንተያያለን። እግዚአብሔር ነው የራስሽ ጉዳይ ቅሪ ከፈለግሽ
ፋሚሊዎች እኔ ከሚባለው በላይ በጣም እኔ ያስደነገጠኝ። እኔ አሁኑ በፍጹም እንደዚህ ነው የሚያደርግ ሰው አይደለም። ሲጀመር አቡሽም ምን እየሆነ እንዳለ ጭራሽ ነው እየገባኝ ነው እና አላቅም፣ ግን ፈጣሪ ልቦናውን ይስጠው። አላቅም እኔ ምንድን ነው እየሆነ ያለው? መድኃኒዓለም ኧረ በስላሴ ወይኔ ጉዴ ፈላ እንዴ! አንዱን ስለው አንዱ ስለው አንዱ ምንድን ነው የመከረው ምናምን ነገር አልገባኝም። በጣም ግራ ነው ያጋባኝ ሁኔታዎቹና ምንድን ነው ተመልሰሽ ብትሄጂ ማለት ነው አልሰማም ብለሽ ከነሱ ጋር መልሰሽ ከገጠምሽ ደግሞ አሁን እሄዳለሁ ምናምን ሰባብሬ ነው ማስቀምጥሽ። ሰምተሽኛል አይደል? እንደዱ ሰባብሬ ነው ማስቀምጥሽ። መልሰሽ እንደዚህ ገጥመሽ ምናምን እንደዚህ ይሄ ንብረት ምናምን ከሚሰው ጋር ብገጥም ሰባብሬ ነው ማስቀምጥሽ። ተይኛለሽ ደግሞ አቡሽ በደንብ ይቀልድ የለ እንዴ? ለማንኛውም ጤናውን እንዲሰጠው እናንተም ጸልዩልኝ፣ እኔም ልጸልይለት እንጂ ይሄ ልጅ ጤነኛ እየሆነ አይደለም ያለው። እንዴ አኑ በፍጹም እንደዚህ የሚያደርግ አይነት ሰው አይደለም። ማለት በምን መልኩ አስቦት እንደሆነ አላውቅም። አኑ ለኔ ብሎ እኮ ቤቱን ሽጧል። አኑ ለኔ ብሎ መኪናውን ሽጧል። በእግሩ በታክሲ ስንት ጊዜ ሲሄድ እንደነበር እኔ በደንብ አሳምሬ ያውቃለሁ። እንዴ ይሄ ልጅ ምንድነው ያስነኩት? ወይስ እየመከሩ ነው የሚልኩት? ፋሚሊዎች ለማንኛውም የእውነት ምንም ነገር አስቤው ያልኩት ቀን አይደለም፣ ግን ምንም ላደርግ አልችልም። ደግሞ እሄዳለሁ ከአኑ ጋር ቆንጆ ጊዜ ያሳልፋለሁ። ለእናንተም ማሳያችኋለሁ። ነገ በአዲስና በቆንጆ ነገር እንገናኝ።